እንዲሁም በየቀኑ ብልጽግና ፓርቲ ሪፖርት ይደርሰውና ከብልጽግና ፓርቲ ጋር ግንኙነት ያላቸው ሰዎች አሉ በውስጣችን የሚል እምነት ነው። ህወሓት ከውስጥ የባሉ ሰዎች ድርጅታዊ ሚስጥሬ ለገዢው ፓርቲ ብልጽግና ተሰጥቶብኛል እያለ ነው። ከዚህ ቀደም ሚስጥሬን አሳልፈው ሰጡብኝ ያላቸውን ከፍተኛ አመራሮችን ያባረረ መሆኑ የሚታወስ ነው። አሁንም ጥርጣሬዎቹ ቀጥለዋል። በመግቢያችን ላይ የተከታተላችሁትም ከዚሁ ጋር የተያያዘውን ነው ይዘነዋል። ውድ የፈታ ቤተሰቦች የከበረ ሰላምታችን በእያላችሁበት ይድረሳችሁ። ዕለተ ዓርብ የረፋድ መረጃን ነው ብለናል። እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር። ህወሓት የውስጥ ድርጅታዊ ሚስጥሮችና መረጃዎች ለገዢው ፓርቲ ብልጽግና ተላልፈው ሲሰጡብኝ ነበር ሲል አስታውቋል። ጥንቅራችን ከዚሁ ጋር በተያያዘ የሚያደርሳችሁ መረጃ አለ። በኦሮሚያ ክልል ሸገር ከተማ ተፈጥሯል ስለተባለው የሥራ ማቆም አድማ የተመለከተ ጥንቅራችን የሚያደርሳችሁ መረጃ አለ። የነ ደብረጽዮን ህወሓት ጌታቸው ረዳ ፕሬዝዳንታችን አይደለም በሚል በይፋ ካስተላለፈው አነጋጋሪ መልእክት በኋላ የትግራይ ክልል ጊዜያዊ አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳ ብቅ ብለው ህወሓትን የሚያድን ሐሳብ ይዣለሁ ብለዋል። አቶ ጌታቸው ረዳ ህወሓት ይድንበታል ባሉት ምክረ ሐሳብ ምን አሉ? ጥንቅራችን ምላሽ አለው። ከአንድ ዓመት በላይ ማረሚያ ቤት ሆነው ጉዳያቸውን እየተከታተሉ የሚገኙት የቀድሞ የሐዋሳ ከተማ ከንቲባ አቶ ጸጋዬ ቱኬ በሶስት ክሶች ነፃ መሆናቸው ከተገለጸ በኋላና በቀጠለው የፍርድ ሂደት በሁለት ክሶች ጥፋተኛ መባላቸው ተሰምቷል። ዝርዝር መረጃውን እናደርሳለን። የዩክሬን ጉዳይ ፈጽሞ ያልተመቻቸው ፕሬዝዳንት ዶናልድ ትራምፕ ለሀገሪቱ የተፈቀደውን የጦር መሳሪያ ከመከልከልና አሜሪካ ስትሰጥ የነበረውን የውጊያ መረጃ እንዲቆም ከማድረጋቸው ባሻገር አሁን ደግሞ ለዩክሬናውያን እጅግ አስደንጋጭ የተባለ እርምጃን ይፋ ሊያደርጉ መሆኑን ፍንጭ ሰጥተዋል። እርምጃው በርካታ ዩክሬናውያንን ከባድ ስጋት ውስጥ ጥሏል። ጉዳዩ ምንድነው የሚለውን በተመለከተ ጥንቅራችን ላይ ያደርሳችሁ ይዞታል። በግዙፉ የኬንያው ካኩማ የስደተኞች መጠለያ የሚገኙ በሺዎች የሚቆጠሩ ስደተኞች የምግብ እርዳታ ላይ ቅነሳ ይደረጋል መባሉን በመቃወም ሰሞኑን ከፖሊስ ጋር መጋጨታቸውን የሀገሪቱ የዜና ምንጮች ዘግበዋል። በመጠለያው 300 ሺህ ያህል የኢትዮጵያ፣ ደቡብ ሱዳን፣ ሶማሊያና የኮንጎ ሀገራት ዜጎች ይገኛሉ። እርዳታው በእጅጉ መቀነሱ ስደተኞቹን ማስቆጣቱን እንመለከታለን። የበገና ዜማ በኢትዮጵያ ለሕክምና አገልግሎት እየዋለ መሆኑን የፈረንሳይ ዜና አገልግሎት የሆነው ኤኤፍፒ ዘግቧል። ዓለም አቀፍ ተመራማሪዎች በጉዳዩ ላይ ጥናት ለማድረግ በአዲስ አበባ በሚገኙ የሕክምና ማዕከል መገኘታቸው ተሰምቷል። መረጃው ዝርዝር አለው። ሱዳን በዓለም አቀፉ ፍርድ ቤት ኢምሬት ላይ ክስ መመስረቷንም አክለናል። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ሚስጥሬ ለብልጽግና ተሰጠብኝ። ህወሓት የውስጥ ድርጅታዊ ሚስጥሮችና መረጃዎች ለገዢው ፓርቲ ብልጽግና ተላልፈው ሲሰጡብኝ ነበር ሲል አስታውቋል። የድርጅቱን ለሁለት መከፈል ተከትሎም የድርጅቱ የውስጥ መረጃዎች ለብልጽግና ፓርቲ ተላልፈው ሲሰጡ ነበርም ተብሏል። ድርጅቱ ለሁለት የመከፈሉ ጉዳይ ይፋ ከመሆኑም በፊት ቀደም ብሎም የድርጅቱን የውስጥ መረጃ ለጠላት አሳልፈው ሰጥተዋል በሚል ህወሓት ሁለቱን የማዕከላዊ ኮሚቴ አባላቱን ያሰናበተ መሆኑ አይዘነጋም። በጊዜውም የፓርቲው ማዕከላዊ ኮሚቴ ዛሬ ዓመት አካባቢ የካቲት 2016 ዓ.ም ባካሄደው ስብሰባ የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤ ኬሪያ ኢብራሂምና ሙሉ ገብረ እግዚአብሔር የፓርቲው ሚስጥር ለጠላት አሳልፎ በመስጠት በሚል ያባረረበት ሁኔታ መኖር የሚታወስ ነው። ፓርቲው ለዚህም የሰጠው ምክንያት ለጠላት እጃቸውን በመስጠት የድርጅቱን ሚስጥር አሳልፈው ሰጥተዋል በሚል ሲሆን አባላቱ ተባረሩ የተባለውም በድርጅቱ ሕገ ደንብ መሰረት ነው። ከዚያ በኋላም ተመሳሳይ ችግር ገጥሞን ነበር ሲሉ የድርጅቱ ከፍተኛ አመራር የሆኑት ወይዘሮ ፈትለወርቅ ገብረ እግዚአብሔር ከሰሞኑ ከአንድ በይነመረብ ሚዲያ ጋር ባደረጉት ቆይታ ተናግረዋል። እያንዳንዱ ስናደርግ የነበረው ስብሰባ በማህበራዊ ሚዲያ ላይ እንዲወጣ ይደረግ ነበር። እነዚህ መረጃዎችን አሾልከው ሲሰጡ የነበሩ ሰዎች ከውስጣችን የነበሩ ናቸው። የኛ ስብሰባ መረጃን በተመለከተ ለብልጽግና ፓርቲ በየቀኑ መረጃ ይደርሰው ነበር። ከዚሁ ጋር በተያያዘም በውስጣችን ከብልጽግና ፓርቲ ጋር ግንኙነት ያላቸው ሰዎች አሉ የሚል ጥርጣሬና እምነትም ነበረን ያሉት ሞንጆሪኖ፣ በዚህም ነገሮችን የሚያጣራ ኮሚቴ ተቋቋመ። ራሳችን በራሳችን ግለሂስ በማድረግም ሰፊ የማጥራት ስራ ሰርተናል። ያም ሆኖ በድርጅቱ ውስጥ የቆዩና የተደራረቡ ችግሮች ስለነበሩ መፍትሄ መስጠቱ ቀላል ሆኖ አልታየም ሲሉም ነበር ወይዘሮ ፈትለወርቅ ሞንጆሪኖ የተናገሩት። እንዲሁም በየቀኑ ብልጽግና ፓርቲ ሪፖርት ይደርሰውና ከብልጽግና ፓርቲ ጋር ግንኙነት ያላቸው ሰዎች አሉ በውስጣችን የሚል እምነት ነው።
ወይዘሮ ፈትለወርቅ ሞንጆሪኖ የድርጅታችን የውስጥ ሚስጥር ለገዢው ፓርቲ ብልጽግና ተላልፎ ሲሰጥ ነበር ከማለት ውጪ ምን አይነት መረጃ ተላልፎ ተሰጠ በሚለው ዙሪያ ግን ያሉት ምንም ነገር የለም። የህወሓትን ለሁለት መከፈል ተከትሎ የአቶ ጌታቸው ረዳ ቡድን ከገዢው ፓርቲ ብልጽግና ጋር እየሰራ ነው በሚል በእነ ዶክተር ደብረጽዮን በኩል ክስ ሲቀርብበት፣ በሌላ አቅጣጫ ደግሞ የእነ ዶክተር ደብረጽዮን ቡድን ደግሞ ከኤርትራ መንግስት ጋር ግንኙነት ማድረግ ጀምሯል በሚል ይከሰሳል። አሁን ተፈጥሯል ከሚባለው የኢትዮ ኤርትራ ወታደራዊ ጥረት ጋር በተያያዘም ማብራሪያቸውን የሰጡት ሞንጆሪኖ በሁለቱ ኃይሎች ምክንያት ጦርነት ቢቀሰቀስ ትግራይ ተመልሳ የጦርነት አውድማ እንድትሆን አንፈቅድም ሲሉም ተናግረዋል። ሞንጆሪኖ በዚሁ ቃለ ምልልሳቸው አቶ ጌታቸው ረዳ ከጊዜያዊ መንግስት መሪነታቸው እስኪነሱ ድረስም የሚደረገው ትግል ይቀጥላል ሲሉም ተናግረዋል። ከወይዘሮ ፈትለወርቅ ሞንጆሪኖ ማብራሪያ መረዳት እንደተቻለው የነ ዶክተር ደብረጽዮን ቡድን ከገዢው ፓርቲ ብልጽግና ጋር ያለው ግንኙነት የሻከረ ግንኙነት መሆኑን ነው። ወደ ቀጣይ መረጃ ስናልፍ የኦሮሚያው አድማ። በኦሮሚያ ክልል ሸገር ከተማ ከትላንት በስቲያ የካቲት 26 ቀን 2017 ዓ.ም በርካታ መምህራን አድማ የመቱ መሆኑ ታወቀ። መምህራኑ የተማሪዎቹን ወላጆች ዋቢ አድርጎ መረጃውን ያሰራጨው የአሜሪካ ድምጽ የአማርኛው ክፍል ባሰራጨው ዘገባ መምህራኑ የሥራ ማቆም አድማ ማድረጋቸውን ተከትሎ በበርካታ ትምህርት ቤቶች የመማር ማስተማሩ ሂደት ተስተጓጉሏል። ከሸገር ከተማ 12 ክፍለ ከተሞች መካከል አድማው ተደርጓል የተባለው በኮየ ፈጬ፣ በገላን፣ ፉሪ፣ በሰበታና ለገጣፎ ለገዳዲ በርካታ መምህራን አማካይነት ነው። መምህራኑ አድማ የመቱት ጥያቄዎቻችን አልተመለሱም፣ እንደዚሁም ጥቅማችንን የሚጎዳ አሰራር በመጀመሩ ነው ሲሉ መናገራቸውንም ይኸው ዘገባው አክሏል። የከተማ አስተዳደሩ የመምህራን ማህበር የመምህራኑ የሥራ ማቆም አድማ መኖሩን አምኖ በጉዳዩ ላይ አስተያየት ለመስጠት ፈቃደኛ አልሆነም ሲል የአሜሪካ ድምጽ በዚሁ ዘገባው አመልክቷል። ለሥራ ማቆም አድማ ምክንያት ሆነዋል የተባሉ ጥያቄዎች ከኑሮ ውድነት ጋር በተያያዘ እንደዚሁም ከዚህ ቀደም ለመምህራን መኖሪያ ቤት መስሪያ የሚሆን ቦታ ይሰጥ በሚል በክልሉ ርዕሰ መስተዳድር ቢፈቀድም የታችኞቹ አመራሮች የተላለፈውን ውሳኔ ተከትሎ ተግባራዊ ለማድረግ ፈቃደኛ ባለመሆናቸው ነው ሲሉ አንድ መምህር በሰጡት አስተያየት አስታውቀዋል። አንድ አስተያየታቸውን የሰጡ ወላጅ በበኩላቸው በኮየ ፈጬ ባለ ትምህርት ቤት ልጃቸውን ቢልኩም መምህራኑ ባለመገኘታቸው ልጆቹ ግቢ ውስጥ ጥሎ የተመለሱ መሆኑን አስታውቀዋል። መምህራኑ አድማው ለ3 ቀናት የሚቆይ መሆኑን ጠቅሰው ምላሽ ካልተሰጣቸው ጥያቄዎቻቸውን ይዘው ወደ ክልሉ ፕሬዝዳንት ጽሕፈት ቤት የሚያመሩ መሆኑንም እንዳመለከቱ ይኸው የአሜሪካ ድምጽ ዘገባ አክሎ አመልክቷል። እስካሁን ባለው ሁኔታ በዚሁ ዙሪያ ሸገር ከተማ አስተዳደርም ሆነ የኦሮሚያ ክልላዊ መንግስት ያሉት ምንም ነገር የለም። በቀጣይ መረጃ ጌታቸው ያልተጠበቀ ምላሽ ሰጡ። የነ ደብረጽዮን ህወሓት ጌታቸው ረዳ ፕሬዝዳንታችን አይደሉም በሚል በይፋ ካስተላለፈው አነጋጋሪ መልእክት በኋላ የትግራይ ክልል ጊዜያዊ አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳ ብቅ ብለው ህወሓት የሚያድን ሐሳብ ይዣለሁ ብለዋል። አቶ ጌታቸው ረዳ ህወሓት ይድንበታል ያሉትን ምክር ሐሳብ አስተላልፈዋል። የህወሓት ነባር ታጋይ የሆኑትና የፖለቲካዊ ጉዳዮች ኃላፊዋ ወይዘሮ ፈትለወርቅ ገብረ እግዚአብሔር ወይም ሞንጆሪኖ ከሰሞኑ ከአንድ የበይነመረብ ሚዲያ ጋር ባደረጉት ቃለ ምልልስ ጌታቸው ረዳ ፕሬዝዳንታችን አይደለም ሲሉ መናገራቸው አነጋጋሪ ሆኖ ቆይቷል። የህወሓት ምክትል ሊቀመንበር ፈትለወርቅ ገብረ እግዚአብሔር ሞንጆሪኖ ጌታቸው ረዳ የኛ ፕሬዝዳንት አይደለም ያሉ ሲሆን በእኛ በኩል ጌታቸው ረዳን ከፕሬዝዳንትነት አውርደናል ብለን አውጀናል ብለዋል። የእኛን ትዕዛዝ ተቀብሎ ፕሬዝዳንትነቱን ማንሳት ግን የፌዴራል መንግስቱ ነው ብለዋል። ጊዜያዊ አስተዳደሩን ግን የማፍረስ እቅድ የለንም ያሉት ሞንጆሪኖ አሁን ላይ ያሉት የጊዜያዊ አስተዳደር አመራሮች ግን በእኛ በሚመራው ህወሓት መቀየር አለባቸው ብለዋል። የነ ደብረጽዮን ህወሓት ጌታቸው ረዳ ፕሬዝዳንታችን አይደለም በሚል በይፋ ካስተላለፈው አነጋጋሪ መልእክት በኋላ የትግራይ ክልል ጊዜያዊ አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳ ብቅ ብለው በትላንትናው ዕለት ምላሽ ሰጥተዋል። ህወሓት መዳን ከፈለገ መልሶ ጉባኤ ማድረግ አለበት የሚል እምነት አለኝ ሲሉ የጊዜያዊ አስተዳደሩ ፕሬዝዳንት ጌታቸው ረዳ ተናግረዋል። ጌታቸው ይህን የተናገሩት ከመቀለ ከተማ ወጣቶች ጋር ትላንት በጽህፈት ቤታቸው ባደረጉት የምክክር መድረክ ላይ መሆኑን የተገለጸው። በዚሁ የምክክር መድረክ ወቅታዊና አነጋጋሪ ጉዳዮች የተነሱ ሲሆን ወጣቶቹ በመድረኩ በሰነዘሩት ሐሳብ የጊዜያዊ አስተዳደሩ ፕሬዝዳንት ጸረ ለውጥ ሲሉ በፈረጁት የደብረጽዮኑ ህወሓት ላይ እርምጃ ባለመውሰዱ ወቀሳ አቅርበዋል። መንግስትን በመሆን የለውጥ ጥያቄያችንን ይመልስ፣ እኛ ወጣቶች ትዕግስታችን ተሟጧል ሲሉም አክለው ገልጸዋል። ህዝቡ ያስተማማኝ ሰላም ባለቤት እንዲሆን በምርጫ የሰየመው መንግስት ሊኖረው ይገባል ሲሉ ምላሽ የሰጡት ፕሬዝዳንት አቶ ጌታቸው ረዳ ይህንኑን እንዲሆን ከስሜት የጸዳ ትግልና አካሄድ ከወጣቱ ይጠበቃል ብለዋል። ህወሓት ጠላት ነው የሚል ነገር ስህተት እንደሆነ የገለጹት አቶ ጌታቸው ፓርቲው እንዲድን ከተፈለገ አንድ አዲስ አሳታፊ ጉባኤ ማካሄድ ይጠበቅበታል የሚል ምክር ሐሳብ አቅርበዋል። በትግራይ ያለው ችግር በህወሓት ብቻ ይፈታል ማለት ስህተት ነው። ስለሆነም ላሉት ዘርፈ ብዙ ችግሮች አሳታፊ ሁሉን አቀፍ ፖለቲካ ዋነኛ ተመራጭ መንገድ ነው ሲሉ አመልክተዋል። በቀጣይ መረጃችን
ትራምፕ ዩክሬን ላይ አደገኛ እርምጃ ሊወስዱ ነው። በዩክሬን ላይ አጥብቀው የተነሱት ፕሬዝዳንት ዶናልድ ትራምፕ በዩክሬናውያን ላይ ከባድ ውሳኔ ሊያሳልፉ መሆኑ ታወቀ። ሊተላለፍ የታቀደውን አደገኛ ውሳኔ በተመለከተ ፕሬዝዳንት ትራምፕ ራሳቸው ተናግረውታል። ፕሬዝዳንቱ ከዚህ ቀደም ከሩሲያ ዩክሬን ጦርነት ጋር በተያያዘ ዩክሬን ላይ እጅግ ከባድ የሚባሉ ሁለት ውሳኔዎችን ያሳለፉ መሆኑ አይዘነጋም። የመጀመሪያው በቀድሞ ፕሬዝዳንት ጆ ባይደን ዘመን ተፈቅዶ ከፖላንድ ወደ ዩክሬን ጦር ግንባር በመጓጓዝ ላይ የነበረው የአሜሪካ ጦር መሳሪያ በአፋጣኝ እንዲታገድ ማድረጋቸው ነው። ሁለተኛው ከጦርነቱ ጋር በተያያዘ አሜሪካ ለዩክሬን ስትሰጥ የነበረው ወታደራዊ መረጃ ሚሊተሪ ኢንተለጀንስ ቀሪ እንዲሆን ያደረጉበት ሁኔታ ሲሆን ከዚህም በተጨማሪ በትላንትናው ዕለት ደግሞ ሌላ ሶስተኛ እርምጃ ብቅ ብሏል። ይኸው ሶስተኛና ከባዱ እርምጃ የተባለውም የሩሲያ ዩክሬንን ጦርነት ሸሽተው አሜሪካ ጥገኝነት ከጠየቁት ዩክሬናውያን መካከል 240 ሺህ የሚሆኑትን ለማባረር ያሰቡ መሆኑን የሚያመለክት ነው። ፕሬዝዳንት ትራምፕ ከዚህ ጋር በተያያዘ የሚወሰነውን የመጨረሻ ውሳኔ በቅርቡ አሳውቃለሁ፣ ጥቂት ጊዜ ብቻ ጠብቁኝ ማለታቸውን የሮይተርስ ዘገባ አመልክቷል። እንደ ኤንቢሲ ዘገባ ከሆነ የቀድሞ የባይደን አስተዳደር በሰጠው ፍቃድ መሰረት እንደ አውሮፓውያን አቆጣጠር ከ2022 ጀምሮ ጊዜያዊ መኖሪያ ፍቃድ ወይም ቴምፖራሪ ሌጋል ስታተስ እንዲሰጣቸው ተደርጎ ወደ አሜሪካ የገቡ 280 ሺህ ዩክሬናውያን አሉ። ፕሬዝዳንት ትራምፕ አሁን 40 ሺዎችን ብቻ ቀሪ በማድረግ ነው 240 ሺዎቹን ዩክሬናውያን መልሰው ወደ ዩክሬን ለመሸኘት እያሰቡ መሆኑን በትላንትናው ዕለት በእንቁላል ቅርጹ ወይም ኦቫል ኦፊስ ቢሮአቸው በሰጡት መግለጫቸው ያስታወቁት። ውሳኔው ገና በሐሳብ ደረጃ በራሳቸው በትራምፕ ይፋ የሆነ ሲሆን በርካታ በአሜሪካ የሚኖሩ ዩክሬናውያን ክፉኛ አስደንግጧል። ወደ ቀጣይ ርዕስ አለፍ። አመራሩ ጥፋተኛ ተባሉ። ከአንድ ዓመት በላይ ማረሚያ ቤት ሆነው ጉዳያቸውን እየተከታተሉ የሚገኙት የቀድሞ የሐዋሳ ከተማ ከንቲባ አቶ ጸጋዬ ቱኬ በ3 ክሶች ነፃ መሆናቸው ከተገለጸ በኋላና በቀጠለው የፍርድ ሂደት በ2 ክሶች ጥፋተኛ መባላቸው ተሰምቷል። የሐዋሳ ከተማ ፍርድ ቤት ጸጋዬን ጥፋተኛ ያላቸው ስልጣንን ያላግባብ በመገልገል የመንግስትን ስራ በማያመች ሁኔታ በመምራት የማይገባ ጥቅም በማግኘት ጉቦ በማቀባበልና የሐሰተኛ ሰነድ በማዘጋጀት የሙስና ወንጀል እንደሆነ ኢትዮጵያ ኢንሳይደር ዘግቧል። ከጸጋዬ ጋር ጥፋተኛ ከተባሉ ተከሳሾች መካከል የቀድሞ የከተማ የኮንስትራክሽን እና ቤቶች ልማት መምሪያ ምክትል ኃላፊ ታሪኩ ታመነና በዚሁ ቢሮ በመሐንዲስነት ይሰሩ የነበሩት ታፈሰ ቱናሻና ሰይፉ ደሌሳ እንደሚገኙበት ዘገባው ጠቅሷል። የቀድሞ ከንቲባ ለቤት ኪራይ በወር 10 ሺህ ብር በድምሩ 260 ሺህ ብር ያልተገባ ጥቅም አግኝተዋል በሚል በአቃቢ ሕግ የቀረበባቸውን ክስ የመረመረው ፍርድ ቤቱ አቶ ጸጋዬን ጥፋተኛ ናቸው ብሏል። የሐዋሳ ከተማ ፍርድ ቤት በትላንቱ ውሎ አቶ ጸጋዬ ላይ ከቀረቡ 3 ክሶች በአንደኛው ነፃ መሆናቸውን ውሳኔ አስተላልፏል። የሐዋሳ ከተማ ከፍተኛ ፍርድ ቤት በአቃቢ ሕግ የቅጣት ማክበጃ እንዲሁም የሚቀርብ የቅጣት ማቅለያ ለመስማት ለረቡዕ መጋቢት 3 2017 ተለዋጭ ቀነ ቀጠሮ ሰጥቷል። አቶ ጸጋዬ ቱኬ በፌዴራል ከፍተኛ ፍርድ ቤት የሐዋሳ ማዕከል ቀርቦባቸው ከነበሩ 2 ሌሎች ክሶች ነፃ ናቸው መባላቸው ይታወሳል። ወደ ቀጣይ ርዕሳችን ስናልፍ በኬንያ ኢትዮጵያውያን በስደተኞች ካምፕ ተቃውሞ አሰሙ። ፖሊስ ከስደተኞች ጋር ተጋጨ። በግዙፍ የኬንያው ካኩማ የስደተኞች መጠለያ የሚገኙ በሺዎች የሚቆጠሩ ስደተኞች የምግብ እርዳታ ላይ ቅነሳ ይደረጋል መባሉን በመቃወም ሰሞኑን ከፖሊስ ጋር መጋጨታቸውን የአገሪቱ ዜና ምንጮች ዘግበዋል። በግጭቱ 4 ስደተኞችና አንድ የአካባቢ የመንግስት ባለስልጣን እንደቆሰሉ ዘገባዎቹ ጠቅሰዋል። ተቃውሞ የተነሳው ያለ ምግብ ፕሮግራም ለእያንዳንዱ ስደተኛ የሚሰጠውን የምግብ ራሽን ወደ 40 በመቶ እንደሚቀንስ ለስደተኞቹ መግለጹን ተከትሎ ነው ተብሏል። በመጠለያው 300 ሺህ ያህል የኢትዮጵያ፣ ደቡብ ሱዳን፣ ሶማሊያና የዲሞክራሲያዊት ኮንጎ ስደተኞች ይገኛሉ። ድርጅቱ የምግብ እርዳታ እጥረት ያጋጠመው ከዓመታዊ በጀቱ ከግማሽ በላይ የሚሆነውን እርዳታ ይሰጠው የነበረው የአሜሪካው ዓለም አቀፍ ተራድኦ ድርጅት የገንዘብ ድጋፉን ማቋረጡን ተከትሎ ነው። የምግብ እርዳታ መቀነሱ የተበሳጩ በሺዎች የሚቆጠሩ ስደተኞች ከፖሊስ ጋር ተጋጭተዋል። ክስተቱ የተፈጠረው በሳምንቱ ሰኞ ዕለት ነበር። ፖሊስ ጣልቃ ገብቶ ስደተኛውን ለመበተን ሲሞክር ግጭቱ መፈጠሩን የተነገረው የዩኤስኤድ መዘጋት ያመጣው ሌላኛው ጣጣ ሆኗል። በካምፑ ከዚህ ቀደምም በፈንድ እጥረት የተነሳ ያለ ምግብ ፕሮግራም እርዳታውን ለመቀነስ ተገዶ ነበር። የምግብ ፕሮግራሙ ቅነሳ ያደረገው በመላው ዓለም በሚገኙ ፕሮጀክቶቹ ነው። የዓለም የምግብ ድርጅት እንደ አውሮፓ አቆጣጠር በ2014 $9.7 ቢሊዮን በጀት የነበረው ሲሆን ከዚህ ውስጥ ግማሹ ይሸፈን የነበረው በአሜሪካ ኤድ ነበር። በኬንያ ግዙፍ ካምፕ የሚገኙ ስደተኞች ባደረጉት ተቃውሞ ላይ ምግብ ይጨመርልን የሚል መፈክሮች ይዘው የነበረ ሲሆን ባዶ ሳህንና ድስቶችን ይዘው ነበር። በካምፑ ላሉት የእርዳታው መቀነስ የተነገራቸው በሞባይል ቴክስት ሲሆን ራሽኑ ከ4 ኪሎ ወደ 3 መቀነሱን የሚናገር ነበር። የምግብ ዘይትና ባቄላ ሙሉ በሙሉ መቅረቱንም ቴክስቱ ይገልጻል። ስደተኞቹ የተረሳን የተገፋን ሜዳ ላይ የተጣልን ያህል ተሰምቶናል ብለዋል። ከእርዳታ ውጪ በምን ነፍሳቸውን እንደሚያቆዩ እንደማያውቁም ነው የገለጹት።
በቀጣይ መረጃ ሱዳን ኤምሬትስን በዓለም አቀፉ ፍርድ ቤት ከሰሰች። ሱዳን በተባበሩት አረብ ኤምሬቶች ላይ በዓለም አቀፉ የተባበሩት መንግስታት ፍርድ ቤት ክስ መስርታለች። ሱዳን ክሱን የመሰረተችው የተባበሩት አረብ ኤምሬቶች የሱዳን ፈጥኖ ደራሽ ኃይልን ጦር መሳሪያ በማስታጠቅና በገንዘብ በመደገፍ ዓለም አቀፉን የዘር ማጥፋት ወንጀል ድንጋጌ ጥሳለች በማለት ነው። ሱዳን ፈጥኖ ደራሽ ኃይልና አጋሮቹ በዳርፉር ግዛቶች በማሳሊት ጎሳ አባላት ላይ ዘር ማጥፋት፣ የግድያ፣ ያስገድዶ መድፈርና የግዳጅ ማፈናቀልን ጨምሮ በርካታ የመብት ጥሰቶችን ፈጽመዋል በማለት በክሱ ላይ ጠቅሳለች። ኤምሬቶች ግን ፍርድ ቤቱ ክሱን ውድቅ እንዲያደርገው እንደምትጠይቅ ክሱን ተከትሎ ባወጣችው መግለጫ ገልጻለች። ኤምሬቶች የሱዳን ወታደራዊ መንግስት ይህን ክስ የመሰረተው ከጦርነቱ ጋር በተያያዘ የሚፈጽማቸውን ወንጀሎች አቅጣጫ ለማሳት ሲል ነው በማለት ክሱን አጣጥለዋለች። በመጨረሻም አነጋጋሪው አዲስ አበባ ሕክምና የበገና ዜማ በኢትዮጵያ ለሕክምና አገልግሎት እየዋለ መሆኑን የፈረንሳይ ዜና አገልግሎት የሆነው AFP ዘግቧል። ይህን ጉዳይ በተመለከተ የዜና አውታሩ ባቀረበው ዘገባ በአዲስ አበባ በሚገኘው ግሬስ ነርሲንግ ሆም የበገና ሕክምና እየተሰጠ እንደሚገኝ አስረድቷል። በገና ቁመቱ ረዘም ያለና ከበግ ቆዳ የሚሰራ መሆኑን የጠቀሰው AFP 10 አውታሮች እንዳሉት አስታውቋል። እነዚህ 10 አውታሮች ደግሞ 10ቱን ትዕዛዛት የሚገልጹ ናቸው ብሏል። ዘገባው በሕክምናው እየተጠቀሙ ነው ያላቸውን ታማሚዎች ቃል ያካተተ ሲሆን በዊልቸር የሚንቀሳቀሱት የ60 ዓመቱ ጎልማሳ በዚህ ህሙማን ማቆያ 2 ዓመታትን ማሳለፋቸውን ገልጸዋል። የበገና ዜማ ለህሙማኑ ትልቅ መንፈሳዊ እገዛ እያደረገ እንደሚገኝ የጠቆመው ዘገባው ህሙማኑ የበገናን ዜማ ድምጽ ሲሰሙ ጭንቅላታቸውን እየወዘወዙ መመሰጣቸውን መመልከቱን ዘገባው አስረድቷል። የበገና ድምጽ ሲሰሙ ሰላም እንደሚሰማቸው የተናገሩት የ60 ዓመቱ የማዕከሉ ታካሚም ጨምሮም ፈጣሪን ስትፈልጉት በተለያየ መንገድ ታገኙታላችሁ። እኔ በገና ስመለከት ፈጣሪ የሚያናግረኝ መስሎ ይሰማኛል ብለዋል። ከግሬስ ነርሲንግ ሆም መስራቾች አንዱ የሆኑት ዶክተር ናትናኤል ኃይሉ ህሙማኑ በገናን ሲሰሙ በሚያሳዩት ስሜት መገረማቸውን ገልጸዋል። ህሙማኑ በበገናው ድምጽ በሽታቸውን እንደሚረሱትና እንቅልፍ ውስጥ እንደሚገቡ የጠቆሙት ዶክተር ናትናኤል ጨምሮም ህሙማኑ በገና ሲሰሙ የደም ግፊታቸው ይቀንሳል፣ የልብ ምታቸው ይረጋጋል፣ ከሌሎች ሙዚቃ መሳሪያዎች በተለየ በገና ትክክለኛ የመረጋጋት ስሜትን ይፈጥራል ብለዋል። በሃርቫርድ ዩኒቨርሲቲ የልብ ሐኪምና መምህር የሆኑት ዶክተር ቡክማን በዚህ ጉዳይ ላይ ጥናት ለማድረግ ሰሞኑን በዚህ ህሙማን ማቆያ መገኘታቸውን የዜና አውታሩ አስረድቷል። እሳቸውም ሁኔታውን ከተመለከቱ በኋላ የበገና ዜማ በተለይ በጽኑ ህመም ውስጥ ለሚገኙ ሰዎች መልካም ተጽዕኖ የመፍጠር ኃይል እንዳለው መናገራቸውን ገልጸዋል። ቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል